ለዱራሜ ከተማ ኮሪደር ልማት ስራዎች ከ78 ሚሊዮን ብር በላይ ገቢ ተሰበሰበ። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር የተከበሩ ዶክተር እንዳሻው ጣሰው በከምባታ ዞን ከንግዱ ማህበረሰብና ከባለድርሻ አካላት ጋር በዱራሜ ከተማ ልማት ዙሪያ ውይይትና የገቢ ማሰባሰቢያ መርሃ ግብር ማካሄዳቸውም ተመላክቷል። የገቢ ማሰባሰቢያ መድረኩን የመሩት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር የተከበሩ ዶክተር እንዳሻው ጣሰው ከተመሰረተ አጭር ጊዜ የሆነው የማዕከላዊ ኢትዮጵያ ክልል ሁሉንም አይነት የአየር ንብረት እየታደለም በግብርናው ዘርፍ ስኬታማ የሆነ ክልል ከመሆኑም በተጨማሪ በቀጣይ ጥቂት ዓመታት የቱሪዝም ዘርፉን የክልሉ የገቢ ምንጭ ለማድረግ እየተሰራ መሆኑን ተናግረዋል። እንግዲህ ክልላችን ነሐሴ 13 2015 ላይ የተመሰረተው የአንድ ዓመት ከ7 ወር ዕድሜ ነው ያለን 10 ብሔር ብሔረሰቦች በጋራ ሆነን የመሰረት ነው። የቀድሞ የህዝብ ቆጠራ 7.5 ሚሊዮን መሆናችንን ይነግረናል። አዲስ የህዝብ ቆጠራ ሲደረግ ከዛ በጣም ከፍ የሚል ህዝብ ይኖረናል ብለን ነው የምናስበው። የአየር ሁኔታ ሁሉም አለ። ዋናው የዚህ ክልል የጀርባ አጥንት ሆኖ የሚያገለግለው ግብርና ነው። በሚቀጥሉት 5-6 ዓመታት ቱሪዝም በግብርና ልክ ይመጣል ብዬ አስባለሁ። በደንብ ጠንክረን እንሰራለን ብለን እያሰብን ያለ ነው። ትልቅ ፕሮጀክት እያዘጋጀን ነው። ቱሪዝም ወደ ፊት ይመጣል። በ270 በ250 በ200 በ180 በ100 ኪሎ ሜትር የሚገኙ ብዙ ከተሞች አሉ። አሁን ዱራሜ ብንወስድ ሁሉም መንገዶቻችን አስፋልቶች ሲያልቁ ብዙ አማራጮች ይኖረናል። ጠዋት ከአዲስ አበባ የተነሳ ሰው 3 ሰዓት ተኩል እዚህ ይደርሳል። እዚህ ውሎ ከቤተሰቦቹ ጋር ተገናኝቶ ምሳ በልቶ ሰዎችን ጠይቆ ማታ ወደ 9 ሰዓት ይመለሳል። ማዕከላዊ ኢትዮጵያ ክልል 80 ኪሎ ሜትር ጥያ ላይ ያለን ለአዲስ አበባ የ1 ሰዓት መንገድ ነው የሚሆነው። ሩቅ የሚባለው 230 አካባቢ 250 እስከ 230 ሳጃ ነው። ሌሎች በሙሉ የምናገኛቸው በ200 ምናምን ኪሎ ሜትር ውስጥ ነው የምናገኛቸው። ይሄ በጣም ትልቅ እድል ነው። ምርት ብናመርት ስራ ብንሰራ ተወላጆች ከተለያየ ቦታ ቢመጡ በቀላሉ የሚደርሱበት አካባቢ ስለሆነ ይሄን እድል በደንብ መጠቀም ይኖርብናል ነው። አሁን ዛሬ የምንሰራው ስራ እነሱን ጨምረን እርግጠኛ ነኝ 6 ዓመት 7 ዓመት በኋላ ብዙ ሰው ለመዝናናት የሚመጣባቸው አካባቢዎች የማዕከላዊ ኢትዮጵያ ክልል ይሆናሉ ብዬ አስባለሁ። የዛሬ 6 ዓመት 7 ዓመት አካባቢ ቀድመን መስራት ይኖርብናል። አንዳንድ የማዕከላዊ ኢትዮጵያ ክልል አካባቢዎች ዝም ብሎ ጫካውን በማየት ሰብሉን በማየት መንገዱን በመሄድ ብቻ ቱሪዝም መሳብ ይቻላል። ከአንድ ቦታ አንድ ቦታ በመሄድ ብቻ እንደዛ ማድረግ ይቻላልና በጣም ተስፋ አለን። ብዙ ነገሮችን እንሰራለን ብለን እናስባለን። ክልሉ በአዲስ መልክ ተደራጅተው ስራ ሲጀምር ከፍተኛ ዕዳ እንደነበረበት የተናገሩት የተከበሩ ዶክተር እንዳሻው ጣሰው የነበሩ ዕዳዎችን የመክፈል በየአካባቢው የነበሩ የሰላምና ጸጥታ ችግሮችን የመፍታት ተጀምረው ያልተጠናቀቁ ፕሮጀክቶችን የማጠናቀቅና ሌሎች ዘርፈ ብዙ ተግባራት መከናወናቸውን ተናግረዋል። ስራ ስንጀምር አንዳንድ ከፍተኛ ችግሮች ነበሩ በክልላችን። ለምሳሌ ከፍተኛ ዕዳ ነበረበት ይሄ ክልሉን ስንረከብ ከፍተኛ ዕዳ ከ6 ቢሊዮን ብር በላይ ዕዳ ነበረብን። አሁን ዕዳችንን ከፍለናል። 80% ዕዳችንን ከፍለናል። ወደ 5 ቢሊዮን ብር አካባቢ በአንድ ዓመት ከ5 ወር ዕዳ ከፍለናል። የማዳበሪያ ዕዳ ነበረብን፣ የጥሬ ገንዘብ ዕዳ ነበረብን፣ ሌሎች ልዩ ዕዳዎች ነበሩ። ዕዳ ካልከፈል ቀና ማለት አይቻልም። ዕዳ ካልከፈልክ ምንም ነገር መጠየቅ ይቻላል። ብድር ያለበት ሰው እንደ ልቡ መናገር አይችልም። ብድር ደግሞ አይቀርም፣ ይከፈላል። የመንግስት ብድር በተለይ። ስለዚህ አንዱ የነበረብን ችግር እሱ ነው። ሁለተኛ ከሰላም ጋር ተመሳሳይ ችግሮች ነበሩ። በርካታ አካባቢዎቻችን ላይ ልክ እንደተመሰረተ ብዙ አካላት ክልሉን ለማተራመስ በተለያየ አጀንዳ ክልሉን ለማተራመስ ሙከራ ነበር። ሁሉም ኮንትሮል አድርገናል። አንዳንድ ኪስ ቦታ የቀሩ ነገሮች አሉ። እነሱ በቀሪ ጊዜዎች እስከ መስከረም ባለው ጊዜ ጨርሰን 2018 እነዚህ ኪስ ቦታዎች ለማጥራት ሐሳብ ይዘን እየሰራን ያለ ነው።
ከፍተኛ የሆነ የማዳበሪያ ዕዳ ነበረብን። ከ3 ቢሊዮን ብር በላይ የማዳበሪያ ዕዳ ነበረብን። ከአርሶ አደሩ ገንዘብ ከተሰበሰበ በኋላ ግን ወደ ባንክ አይገባም፣ ግለሰቦች እጅ ነበር የሚቀመጠው። ይሄ ስርዓት አስይዘነዋል። ለምሳሌ በዚህ ዓመት በአምና የ3 ቢሊዮን ብር ማዳበሪያ ወስደን ነበር። 3 ቢሊዮኑን አስገብተናል። 3 ቢሊዮኑን ለቅመን አስገብተን ለመጀመሪያ ጊዜ በኢትዮጵያ ታሪክ ውስጥ ንግድ ባንክ የምስጋና ደብዳቤ ጽፎልናል። በዚህ ዓመት የ15 ቢሊዮን ብር ማዳበሪያ እና ዩሪያ እንወስዳለን፣ እየወሰድን ያለነው እስካሁን ከ550 ሺህ በላይ ከ1.6 ሚሊዮን ኩንታል ማዳበሪያ እና ዩሪያ እናመጣለን። 500 ሺህ በእጃችን ገብቷል። እሱን እያሰራጨን ያለነው። ይሄ 15 ቢሊዮን ብር ነው፣ በዱቤ ነው የምናመጣው። ይሄን ሳይዝረከረክ 15 ቢሊዮን ብሩ በዚህ ዓመት መጨረሻ ላይ እንከፍላለን ብለን ጠንካራ ስራ እየሰራን ያለነው። የተጀመሩ በርካታ ፕሮጀክቶች፣ ክፍያ ያልተከፈሉ ፕሮጀክቶች ነበሩ። ከ1.1 ቢሊዮን ብር ማንስ የተጀመሩ ፕሮጀክቶች፣ ሌላ ፕሮጀክት አንጀምርም የተጀመሩትን ነው የምንጨርሰው ብለን አብዛኛው ፕሮጀክቶች እየጨረስን ያለን። አብዛኛው ወደ 500 እስከ 600 ሚሊዮን ብር ከፍለናል። የተወሰነ ክፍያ የሚቀርናለን፣ እሱን እየከፈልን እንጨርሳለን። የሰራተኛ ደሞዝ ነው። በክልላችን በጣም ግዙፍ የሆነ ሰራተኛ ነው ያለው። 141 ሺህ ሰራተኛ ነው ያለው። በጣም ከፍተኛ የሆነ ደሞዝ ነው የሚወስደው። ክልሉ 28 ቢሊዮን ብር ነበር የሚሰበሰበው እስከዛሬ ክልሉ አጠቃላይ እስከ 2015 ድረስ። በዚህ ዓመት 20 ቢሊዮን ብር እንሰበስባለን ብለን እየሰራን ያለን። ወደ 11 ቢሊዮን ሰብስበናል እስካሁን እና አቅም አለው። ይሄን አቅም ሰብስበን በደሞዝ አይደለም ማለቅ ያለበት፣ በህብረተሰብ ልማት ነው ማለቅ ያለበት ገንዘብ። ያደጉ ሀገሮች የምንላቸው ጥቂት የሰው ኃይል ይዘው ግን ሌላው ደግሞ በስራ ዕድል ፈጠራ እየተጠቀመ መሄድ መቻል አለበት ነው። አብዛኛው ዞኖቻችን ክልል ጠይቀው ስለነበረ ተፋዘው ነበር ለአንድ ዓመት ከምናምን እና ሌላ አጀንዳ የላቸው። ብዙ ሰው ስራ ላይ አልነበረ ክልሉን ስንረከብ። ይሄን መልሶ ማደራጀት፣ መስመር ማስያዝ፣ ሰው ወደ ስነ ልቦናው መመለስ ስራ ይጠይቅ ነበረ። በሂደት ሁሉም አካባቢ አሁን ስናይ ጥሩ ነው። አብዛኛው ሰው ወደ ስራ ገብቷል፣ ስራ ላይ ነው የሚንቀሳቀሰው። በአሁኑ ወቅት በክልሉ 90 ፕሮጀክቶች ተቀርጸው ወደ ስራ ተገብቷል ያሉት የተከበሩ ዶክተር እንዳሻው ጣሰው ፕሮጀክቶቹ ሲጠናቀቁም ከ2.5 ሚሊዮን በላይ የሆኑ የህብረተሰብ ክፍሎችን ተጠቃሚ እንደሚያደርጉና በክልሉ ዋና ዋና ከተማዎች የተጀመረው የ165 ኪሎ ሜትር የኮሪደር ልማት ስራ ለከተሞች እድገት ወሳኝ መሆኑንም ተናግረዋል። እነዚህ ሁሉ ስራ ይዘው ነው እንግዲህ ማዕከላዊ ኢትዮጵያ ወደ ስራ የገባ። ከዚህ አልፈን አሁን ትልልቅ ፕሮጀክት ማሰብ ጀምረናል። ለምሳሌ ትልልቅ ፕሮጀክቶች ከሚባሉት ውስጥ 90 ፕሮጀክቶች ቀርጸናል። እዚህም አካባቢ ወደ 16 17 አለ። ወደ 90 ፕሮጀክቶች ቀርጸናል። 1.4 ቢሊዮን ብር ይፈጃል። እስከ ሰኔ 30 ስራው ሲያልቅ 2.5 ሚሊዮን ህዝብ ይጠቀማል ከዚህ ፕሮጀክት። ይሄ እየተሰራ ነው ያለው ከፋርማሲ ጀምሮ ብዙ ነገሮች ናቸው። ሌላው የኮሪደር ልማት ነው። የኮሪደር ልማት በጣም በትልቁ ነው የያዝነው። 165 ኪሎ ሜትር ነው የያዝነው በማዕከላዊ ኢትዮጵያ ክልል ኮሪደር ልማት። ቡታጅራ 25 ኪሎ ሜትር፣ ወልቂጤ 25 ኪሎ ሜትር፣ ወራቤ 25 ኪሎ ሜትር፣ ሆሳና 35 ኪሎ ሜትር፣ ዱራሜ 25 ኪሎ ሜትር፣ ሀላባ 20 ኪሎ ሜትር፣ ሳጃ 10 ኪሎ ሜትር፣ 165 ኪሎ ሜትር ነው። ሁሉም ጋር እየሰሩ ነው ያሉት። ሁሉም ጋር ጀምረዋል። የከተሞች ኮሪደር ልማት ስራ ከተሞችን በመለወጥ ለኑሮ ምቹና ለኢንቨስትመንት ተመራጭ ያደርጋል ያሉት ዶክተር እንዳሻው ጣሰው በክልሉ ሁሉም ከተሞች የተጀመረው የኮሪደር ልማት ስራ እስከ ሰኔ 30 እንደሚጠናቀቅና እስከ መስከረም ባሉት የክረምት ወራት የአረንጓዴ አሻራ ስራዎች ይሰራሉ ብለዋል። በክልሉ የዜጎችን ተጠቃሚነት ለማረጋገጥ እየተሰሩ ባሉ ስራዎች በሀገር ውስጥና በውጭ ሀገራት ስራ ስምሪት ወጣቱን ተጠቃሚ ለማድረግ ሰፊ ስራዎች እየተሰሩ መሆኑንም ለው ገልጸዋል። የኮሪደር ልማት በጣም ይጠቅማል። ከተማውን ያሳምራል፣ ይለውጣል። ይሄ ወደ ሌላ ቦታ የሚሄደውን ሰው ከዚሁ ከተማ ያስቀራል። ከተማው ጥሩ ከሆነለት ሌላ ቦታ ለምን ይሄዳል? ከተማው ውብ ከሆነ ሌላ ቦታ ይሄዳል። ተወላጆችም ወደ ከተማቸው ለመመላለስ
እንትን አትሉ፣ ቶሎ ትመጣላችሁ። ንጹህ ከሆነ የምታድሩበት ቦታ ጥሩ እንግዳ ይዛችሁ ትመጣላችሁ። ጥሩ ካልሆነ እንግዳ የሚዘር እንኳን መጣም። ስለዚህ አሁን ውድድር ነው ያለው። በሚቀጥለው ዓመት 2018 ህዳር 29 የብሔር ብሔረሰቦች ቀን የሚከበረው ማዕከላዊ ኢትዮጵያ ክልል ነው። ሆሳና ነው የምናከብረው እና ሁሉም ትልልቅ ከተሞች እንግዳ ይቀበላሉ። እስከ ሰኔ 30 ድረስ የኮሪደር ልማት በሁሉም ከተሞቻችን ጨርሰን ለብሔር ብሔረሰቦች ቀን አድርሰን ክረምቱ ላይ የግሪነሪ የምናምን ስራ ጨርሰን መስከረም መጠባበቂያ ነው። ጥቅምት ቅድሚያ መጥተው የሚመለከቱ እንግዶች አሉ። ከበዓሉ በፊት እንግዶችን እንጋብዛለን። እዚህ ደረጃ ደርሰናል ከተሞቻችንን ብለን እንጋብዛለን። አሁን ሪፖርት አላደረግንም፣ ዝም ብለን ነው እየሰራን ያለነው። ጸጥ ብለን ነው እየሰራን ያለነው። ስቴዲየሞችን በሚያስፈልጉት ቦታ እናድሳለን። ለብሔር ብሔረሰቦች በጠቅላላ ክልላችን ገብቶ የሚወጣው ሰው 150,000 ሰው ገብቶ ይወጣል። በዓሉን በተጨባጭ የሚያከብረው ሰው 10,000 ሰው አካባቢ ነው። ይሄ 150,000 ሰው ሲንቀሳቀስ ትራንዛክሽን ይበላል፣ ይጠጣል፣ ይንቀሳቀሳል። የውጭ ዜጎች እንጋብዛለን፣ አምባሳደሮች ይመጣሉ። ያላዩዋቸውን ከተሞች እንዲያዩ መኪና ምናምን እናዘጋጃለን፣ ይመለከታሉ። ከተሞች የሚያድጉት በዚህ መንገድ ተፈጥሮ የሰጠን ነው እኮ እኛ በቃ ቁጭ ተሰርቶ የተቀመጠ ነገር እሱ ላይ የሆነች ነገር ጨምረን ራሳችንን ሽጠን ገንዘብ ማግኘት ለምን ነው የሚያቀጣ? ልጆቻችን በሚቀጥለው ዓመት ጀምረን ከ250,000 ያላነሰ ልጆች ወደ ውጭ ሀገር እንልካለን። በስራ ዕድል ፈጠራ አሁን በሚሰደዱበት መንገድ አይደለም የሚሄዱት። እናሰለጥናለን፣ እናስተምራለን። ውጭ ሀገር ገበያውን እያመቻቸን ያለነው ተያያዥ ይኖራቸዋል። በስነ ስርዓት ይሄዳሉ። ያገኙትን ገንዘብ በስነ ስርዓት ወደ ሀገራቸው ያስገባሉ። በሚቀጥሉት 3 ዓመት በሀገር ደረጃ 9.12 ሚሊዮን ስራ ዕድል ይፈጠራል። 9.12 ሚሊዮን። ማዕከላዊ ኢትዮጵያ በሚቀጥሉት 3 ዓመት 1.2 ሚሊዮን የስራ ዕድል እንፈጥራለን። በዚህ ዓመት 350,000 ለመፍጠር ተዘጋጅተን እየሰራን ያለነው እናሳካለን። በሚቀጥለው ዓመት 400,000፣ 2019 450,000 ሰው እናሳካለን። የቴክኒክና ሙያ ወይም ፖሊቴክኒኮች ማስተማሪያ ተቋሞቻችን ብዙ ሀብት አላቸው። እነሱን ተጠቅመን የዩኒቨርሲቲ ተማሪዎች፣ ኮሌጅ የጨረሱ ተማሪዎች ቁጭ ብለው ኦንላይን ስራ እንዲሰሩ እንጀምራለን። በ80 ልጆች እንጀምራለን። እዚህ ሆኖ አሜሪካን ስራ መስራት ይቻላል። እሱን ስራ እያመቻቸን ያለ ኦንላይን። በጥቂቱ አንድ ሰው በወር $2,000 ያገኛል። የበረታ ሰው $5,000 ያገኛል። ይሄ ማለት ከ250,000 እስከ 700,000 ደሞዝ ይኖራቸዋል። ወደዚህ ለመሸጋገር ስራ እየሰራን ያለነው የከምባታ ዞን ዋና አስተዳዳሪም የተከበሩ አቶ አረጋ ሼቱም በክልሉ የሚገኙ ከተሞችን ውብ፣ ጽዱና ለኑሮና ለኢንቨስትመንት ምቹ ለማድረግ የተጀመሩ ስራዎች የለውጡ መንግስት በሁሉም አካባቢዎች ፍትሃዊ ልማት እንዲኖር እያከናወነ ላለው ተግባር ተጨባጭ ማሳያዎች መሆናቸውን ተናግረዋል። በሁሉም የሀገራችን ክፍሎች ከህዝብ ለሚነሱ የልማት የመልካም አስተዳደርና የአደረጃጀት ጥያቄዎች ምላሽ በመስጠት የብልጽግና ጉዞውን የጀመረው የለውጡ መንግስት ኢትዮጵያ በቀጣይ በ2018 በ2023 እና በ2040 መድረስ ያለባትን የእድገት ደረጃ እንድትደርስ የተስፋ ብርሃን ወደሚጨብጥ ብርሃን የአፍሪካ የብልጽግና ተምሳሌትና የዓለም አርአያ ሀገራችን ኢትዮጵያ በተለያዩ ጊዜያት እውን የምታደርጋቸው ግልጽ ራዕይ ተቀምጦ እየተሰራ መሆኑን ገልጸዋል። በሀገራችን ኢትዮጵያ የለውጡ መንግስት የተመሰረተውን 7ኛ ዓመት በደማቅ ሁኔታ ባከበረ ማግስት በክልላችን የማስተዳደር ክቡር ዶክተር እንዳሻው ጣሰው የተመራው የክልላችን መንግስት ከፍተኛ አመራሮች መሪነት የሚደረገው በዞኑ በተለይ በናሙ ከተማ ልማት ላይ ያተኮረው ይህ የውይይት መድረክ የለውጡ መንግስት በተጨባጭ ፍትሃዊ ልማትና እድገት እንዲረጋገጥ እያደረገ ያለው ጥረት ተጨባጭ ተግባራዊ ማሳያ ነው። በሁሉም የሀገራችን ክፍሎች በህዝብ የሚነሱ የመልካም አስተዳደርና የአደረጃጀት ጥያቄዎችን ምላሽ በመስጠት ጉዞውን አንድ ብሎ የጀመረው የለውጡ መንግስት ኢትዮጵያ በ2018 በ2023 ብሎም በ2040 መድረስ ያለባትን ግልጽ ራዕይ አስቀምጦ በመልካም ጎዳና ጉዞ
ጉዞውን ከጀመረ 7 ዓመታትን አስቆጥሯል። የተስፋ ብርሃን ወደሚጨበጥ ብርሃን የአፍሪካ የብልጽግና ተምሳሌትና የዓለም የብልጽግና አርአያ ሀገራችን ኢትዮጵያ በተለያዩ ጊዜያት ደረጃቸውን እውን የሚታደርጋቸው ራዕዮች ናቸው። ስንዴ ተመርቶ የማይታወቅባቸው አካባቢዎች ስንዴን ማምረት ማሰብ የተስፋ ብርሃን ሲሆን በተግባር ማምረት ግን የሚጨበጥ ተስፋ ነው። የሚሰጠንን የስንዴ እርዳታ ለማስቆም ማሰብ የተስፋ ቃል ተደርጎ የሚወሰድ ሲሆን ክረምት በዝናብ በጋ ደግሞ አመስኖ ስንዴ አምርቶ ወደ ውጭ አገር መላክ የሚጨበጥ ተስፋ ነው። ዛሬ ከተስፋ ብርሃን ወደሚጨበጥ ብርሃን ተሸጋግረናል ያሉት የከምባታ ዞን ዋና አስተዳዳሪ የተከበሩ አቶ አረጋ እሼቱም በሀገራችን ሁሉም አካባቢዎች የሚታዩ የልማት ስራዎች የዚሁ ማሳያ መሆናቸውንና እነዚህን ራዕዮች ለማረጋገጥ የሚቀረጹ አዳዲስ ኢኒሼቲቮች ነገን የምናይባቸው መነጽሮች ናቸውም ብለዋል። ዛሬ ከተስፋ ብርሃን ወደሚጨበጥ ተስፋ በተግባር ተሸጋግረናል። በሀገራችን በሁሉም አካባቢዎች የምናያቸው የልማት ተግባራት ይህንኑ አመላካቶች ናቸው። እነዚህ ራዕዮች ለማረጋገጥ የሚቀረጹት አዳዲስ ኢኒሼቲቮች ነገ ዛሬ ላይ ሆነን የምናይባቸው መነጽሮቻችን ናቸው። የምንገነባቸው የቱሪስት መስህቦች፣ የምንተክላቸው ፋብሪካዎች፣ የምናስባቸው ከተሞች ሁሉም ተደምረው ካለመው የብልጽግና ማማ የሚያደርሱን ጎዳናዎች ናቸው። አንደኛው ከሌላኛው ጋር ተሳስሮ የኢትዮጵያን ገናናነት የኢትዮጵያን የአፍሪካ ብልጽግና ተምሳሌትነት የሚያረጋግጡ አሻራዎች ናቸው። አማራ የማይሸፍናቸው ድንቅ አሻራዎች በክቡር ጠቅላይ ሚኒስትር ሀሳብ አመንጭነትና በክልሉ ርዕሰ መስተዳደር አመራር ሰጭነት በክልሉ ከተሞች እውን እየተደረገ ያለው የኮሪደር ልማት ኢኒሼቲቭ የራዕያችንን ተፈጻሚነት ያረጋገጥንበት ሌላው ማህተማችን ነው ያሉት አቶ አረጋ እሼቱም ራሱን በአዲስ መልክ አደራጅቶ የተመሰረተው የማዕከላዊ ኢትዮጵያ ክልል በጠንካራ አመራር እየተመራ በአጭር ጊዜ ስኬቶችን እያስመዘገበ እንደሚገኝም ጠቁመዋል። በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ሀሳብ አመንጭነት በክልል አስተዳደራችን አመራር ሰጭነት በከተሞች እውን እየተደረገ ያለው የከተሞች የኮሪደር ልማት ኢኒሼቲቭ የራዕያችን ተፈጻሚነት ያረጋገጥንበት ሌላው ማህተማችን ነው። ከተሞች ንጹህ፣ ጽዱ፣ ደረጃቸውን የጠበቁ ለኑሮ፣ ለንግድ፣ ለኢንቨስትመንት ነው ለቱሪዝም ምቹ እንደሆኑ የተጣራው መሰረት አዲስ አበባን ጨምሮ በሁሉም አቅጣጫ ፍሬያማ ሆኗል። ራሱን በአዲስ መልክ አደራጅቶ ዳግም የተወለደው የማዕከላዊ ኢትዮጵያ ክልል በጠንካራ አመራር እየተመራ በአጭር ጊዜ ትልልቅ ውጤቶችን እያስመዘገበ ይገኛል። ለዚህም በክልሉ ፍራፍሬ፣ ቡና፣ ቅመማ ቅመም፣ አትክልትና መሰል ምርቶች በብዛትና በጥራት የሚያመርቱ ለውጭ ሀገራት ገበያ የሚያቀርቡ አርሶ አደሮች መፈጠራቸው አይነተኛ ማሳያ ነው። በከተሞች ዘመናዊነትና እድገት ተዋናዩ ብዙ መሆኑንና ሁሉም በአንድ ላይ ከተባበረ የተዋጣና የሰመረ ከተማ መገንባት እንደሚቻል የገለጹት የዞኑ ዋና አስተዳዳሪ ዱራሜ ከተማን ማልማት፣ ማሳደግ፣ ማዘመንና ከአቻ ከተሞች እኩል የማድረጉ ኃላፊነት የሁሉም ማህበረሰብ በመሆኑም ዱራሜን እንዴት እናሳድጋት ለምለው ጥያቄ አመራሩ፣ ምሁራን፣ ነጋዴዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ በሀገር ውስጥና በውጭ ሀገራት የሚኖሩ የዞኑ ተወላጆችና ወዳጆች እንዲሁም መላው የህብረተሰብ ክፍል የሚመለከታቸውን ወስደው በመስራት ለጥያቄው ምላሽ እንዲሰጡም ጥሪ አቅርበዋል። በከተሞች ዘላቂነትና እድገት ላይ ታማኝ ብዙ ነው። መንግስት፣ ነዋሪዎች፣ የንግዱ ማህበረሰብ፣ ኢንቨስተሮች እና ሌላ በርካታ ተዋናያንን መጥቀስ ይቻላል። እነዚህ ተዋናያን በአንድ ላይ ሲሰመሩ እርስ በርስ ሲሰናሰሉ የተዋጣ የሰመረ ከተማን መስራት መገንባት ይችላሉ። ዱራሜ ከተማን የማዘመን የማሳደግና ከአቻ ከተሞች ጋር እኩል የማድረግ ኃላፊነት የሁላችንም ነው። ዱራሜን ስናሳድግ፣ ዱራሜን ንጹህና ጽዱ ስናደርግ፣ ዱራሜ ለኑሮ፣ ለንግድና ለኢንቨስትመንት፣ ለቱሪዝም ምቹና ተመራጭ ስትሆን፣ ዱራሜ ደረጃ የጠበቀች ከተማ ስትሆን ሀገራችን ኢትዮጵያ በ2040 ለምታሳካው ዓለም አቀፍ የብልጽግና አርአያ ድርሻዋን ታበረክታለች። እና ዱራሜ እንዴት እናሳድጋት የሚለው ጥያቄ ዛሬ ለሁላችን ይቀርባል። የሚመለከተንን በመውሰድ ለጥያቄው ምላሽ መስጠት ይጠበቅብናል። የልማት ሰዎች ተጠቃሚ ባለቤትም ህብረተሰቡ አንዱ ነው። ስለሆነ ሁላችንም ለመልካም ዓላማ ከሁሉ በፊትና በላይ ልባችንን አንድ አድርገን እጅ ለእጅ ተያይዘን እውቀታችንን፣ ጊዜያችንን፣ ጉልበታችንን፣ ገንዘባችንን እንዲሁም ያለና ሁሉ ደምረን የጀመርነው የዱራሜ ከተማ የኮሪደር ልማት ስራ በስኬት እንደምናጠናቅቅ የሁላችንም አቋም እንደሚሆን አልጠራጠርም። በየደረጃው ያላቸው አመራሮች፣ ምሁራን፣ የመንግስት ሰራተኞች
ከጉልት ችርቻሮ እስከ ትልቅ ኢንቨስትመንት የተሰማራችሁ የንግድ ማህበረሰብ አባላት፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ከዞን ውጭ ባለስልጣን አካላት ያላችሁ የዞናችን ተወካዮችና ወዳጆች በሙሉ የሚጠቅመን ባለፈው ማቆየት ሳይሆን ከዛሬ ጀምሮ መስራት ነው። ስለ ጎደለው አፍቶ መናገር ሳይሆን መምራት ነው። የመጣበትን መንገድ እያሰብን መድከም ሳይሆን ወደፊት መራመድ ነው። የዞናችንን ህዝብ የልማት ጥቅም የምናደርገው በዚህ መርህ መመራትና መምራት ስንችል ነው። ዛሬ የተሰባሰብነው ለዚህ ያለንን ዝግጁነት በተግባር ለማረጋገጥ ነው። ለዚህም የከምባታ ዞን የወረዳዎችና የከተማ አስተዳደር አመራር በአንድ ቀን ውይይት የአንድ ወር ደመወዛቸው 2,076,988 ብር ለኮሌጁ ለግሰዋል። አሁን የተጀመረው የጎዳና ከተማ ኢኮኖሚ ማስራት ተጠናቆ ለአገልግሎት ክፍት እስኪሆን ድረስ የከተማ ነዋሪዎች፣ የዞኑ ነዋሪዎች፣ ተወላጆች እንዲሁም ሀገሮች ያላችሁ አምባሳደሮች፣ ልማት ወዳድ የሀገራችን ዜጎች አሁን በተለኮሰው የልማት ችቦ የየራሳችሁን ይዛችሁ እንድትቀላቀሉ ጥሪ አቀርባለሁ። የመድረኩ ተሳታፊዎች በሰጡት አስተያየት ለዞኑ ሁለንተናዊ ልማት ትኩረት መሰጠቱ እንዳስደሰታቸው ገልጸው ለዱራሜ ከተማ ኮሪደር ልማት የበኩላቸውን አስተዋጽኦ ለማበርከት ዝግጁ መሆናቸውን ተናግረዋል። በዕለቱ በተደረገው የገቢ ማሰባሰብ ሂደት ከ78 ሚሊዮን ብር በላይ መሰብሰብ መቻሉም የተገለጸ ሲሆን በመድረኩም የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር የተከበሩ ዶክተር እንዳሻው ጣሰው፣ የክልሉ ሕዝብ ተወካዮች ምክር ቤት ዋና አፈጉባኤ ክብርት ወይዘሮ ፋጤ ሰርሞሎ፣ የክልሉ ብሔረሰቦች ምክር ቤት ዋና አፈጉባኤ የተከበሩ አቶ አቡቱ አኒቶና የክልሉ ምክትል ርዕሰ መስተዳደር የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ የተከበሩ አቶ አንተነህ ፈቃዱን ጨምሮ የክልሉ ከፍተኛ የመንግስት ስራ ኃላፊዎች፣ የዞን የወረዳና የከተማ አስተዳደር አመራሮች፣ የሀገር ሽማግሌዎች፣ የንግዱ ማህበረሰብና ጥሪ የተደረገላቸው እንግዶች ተገኝተዋል።